ሰላም እንዴት ናችሁ? በዚህ ቪዲዮ ካስኬድ ስታይል ሺት ወይም ደግሞ CSS የምንለውን እንዴት መጠቀም እንደምትችሉ በአጭሩ እናያለን። CSS የወር ካስኬድ ስታይል ሺት የፔጃችንን ለማሳመር ያገለግላል። ለማሳመር ወይ ደግሞ ጥሩ ዲዛይን ለመስጠት እንጠቀመዋለን። ባለፈው HTMLን የፔጃችን ኮንተንቶች ዲቨሎፕ ለማድረግ ታጎችን በመጠቀም ስንጠቀመው CSSን ደግሞ ያንን ጀነሬት ለማድረግ እንጠቀማለን። ለምሳሌ እዚህ ጋር የወጡትን ኮንተንቶች እዚህ ጋር የተደረደሩትን ኮንተንቶች HTML ታግ በመጠቀም ዲስፕሌይ አድርገናቸዋል። እዚህ ጋር ያለው HTML ታግ ይሄንን ዲስፕሌይ አድርጎታል። ይሄንን ከዛ ለማሳመር በምፈልግበት ሰዓት ግን ምን መጠቀም ይኖርብኛል? CSSን መጠቀም ይኖርብኛል። ስለዚህ CSSን ከለር ለመቀየር፣ ፎንት ሳይዞችን ለመጨመር፣ የተለያዩ ስታይሎችን አድ ለማድረግ ፔጅ ላይ ለማሳመር ፔጅን ኢን ጀነራል ምን እንጠቀማለን? ካስኬድ ስታይል ሺት ኦር CSS እንጠቀማለን። CSSችንን በሶስት አይነት መንገድ ወደ ዶክመንታችን እናስገባለን። ኢንላይን ኤንድ ኢንተርናል ኤንድ ኤክስተርናል የምንለው ግን የሚመከረው ኤክስተርናል CSSን እንድንጠቀም ነው። ኢንላይንን ለማስገባት ብፈልግ ለምሳሌ በቀላሉ ለምሳሌ ለዚህ ሂደር ታግ ለሚለው ኢንላይንን ማስገባት ፈልግ ምን የሚል አትሪቢዩት ተጠቀማለሁ? ስታይል የሚል አትሪቢዩት ተጠቀማለሁ። ስታይል የሚል አትሪቢዩት ተጠቅሜ ከለር ሬድ ብዬ ብሰጠው አውቶማቲካሊ የመጀመሪያው ሂደሬ ከለሩ ሬድ ይሆናል ማለት ነው። ተመሳሳዩን ለH2 ለመስጠት ብፈልግ በምንድነው በኢንተርናል በሚለው ለመስጠት ብፈልግ ምንድነው ማድረግ ያለብኝ? እዚህ እንትን ውስጥ ሄድ የሚለው ውስጥ ስታይል እንደዚህ አድርጌ በጽፈው ስታይል H1 ስለዚህ H1 ኦሬዲ ዲፋይን ስላደረኩት ይሄኛው ለH2 ደግሞ በH2 ደግሞ ሌላ ከለር ኦር ሬድ የሚለውን ብሉ ከለር ብሰጠው ስለዚህ H2 በምን ሰጠውት? ብሉ ከለር ሰጠውት። እዚህ ጋር ደግሞ ለፓራግራፎቼ ግሪን ከለር ሰጠውት ማለት ነው። እንደዚህ ያደረኩኝ ሄዳለሁ። ሶስተኛው ብዙ ጊዜ የምንጠቀመው ኤክስተርናል ነው። ኤክስተርናሉን ክሬት ለማድረግ ለመጠቀም እዚህ ውጪ ላይ እዚህ ኤክስተርናል ፋይል ክሬት ማድረግ አለብኝ። ለምሳሌ my style ዶት CSS የሚል ኤክስቴንሽን መስጠት አለብኝ። my style ኤክስቴንሽን እዚህ ጋር ከሰጠሁት በኋላ እዚህ ላይ ዲፋይን ማድረግ አለብኝ ማለት ነው። እዚህ ጋር ዲፋይን ማድረግ አለብኝ። ይሄን my styleን ሊንክ ማድረግ አለብኝ። የት ነው ሊንክ ማድረግ ያለብኝ? እዚህ ሄድ የሚለው ውስጥ ሄድ የሚለው እዚህ ጋር እንትኑን እዚህ ሄድ የሚለው ጋር በመምጣት ሄድ ውስጥ ማለት ነው ሄድ የሚለው የHTML ፓርታችን ላይ በመምጣት ሊንክ ለማድረግ ሊንክ የሚል አትሪቢዩት ሊንክ የሚል ታግ እንጠቀማለን። ዘይን ሁለት አትሪቢዩቶች አሉት ሪፈረንስ እና rel ስታይል ሺት ነው ሊንክ ያደረኩ ያለሁት። ዘይን href በሚለው ፋይሉን ሊንክ ማድረግ አለብኝ። እዚህ ጋር ፋይሌ ምንድነው የሚለው mystyle.css ነው የሚለው። ከዚህ በኋላ አንድ ይሄንን ሊንክ ካደረኩ በኋላ እዚህ ጋር የምጽፋቸው ኤክስተርናል እዚህ ጋር የምጽፋቸው በሙሉ ምን ይሆናሉ? ሊንክ ይሆናሉ ማለት ነው። እዚህ ጋር የምሰራቸው በሙሉ ሊንክ ይሆናሉ። ሶ ኤክስተርናሉን መጠቀም ስንፈልግ ምናልባት ጀነራል ሲንታክሱ ማየት ሊኖርብን ይችላል። ሶ ጀነራል CSS ሲንታክስ ይሄን ይመስላል። ሴሌክተር ዜን ፕሮፐርቲ አንድ ፕሮፐርቲ ይኖረናል። ለዛ ፕሮፐርቲ ቫልዩ ልንሰጠው እንችላለን። ሴሌክተሩ ቅድም ለምሳሌ ፓራግራፍ የሚል ተጠቅመናል። ዜን ለዛ ሴሌክት ላደረግነው ፓራግራፍ ፕሮፐርቲውን ዲፋይን ማድረግ ይኖርብናል ማለት ነው። ስለዚህ CSS ጋር እዚህ ጋር ልምጣና ኦሬዲ እዚህ ጋር እንግዲህ እንደምታዩት ለፓራግራፉ ከለር ሰጥቻለሁ። ያልሰጠውት ለማን ነው?
ለሄሎ ለዚህ ጋር ላልሰጠሁት ለዚህኛው ለሄዲንግ 1 this is 1 2 3 ለሄዲንግ 3 ለምሳሌ ሌላ አይነት ከለር መስጠት ብፈልግ ሄዲንግ 3 ኤክስተርናሊ ለመስጠት ብፈልግ ስለዚህ ሴሌክተሩ ላይ መጥቼ ኦኬ አይ ኒድ ሄዲንግ 3 ለሄዲንግ 3 መስጠት እፈልጋለሁ ብዬ ዲፋይን ሳረግ እዚህ ጋር የምታዩቸውን ከለር እንደዚህ ፕሮፐርቲዎች ብሰጥ ከለሩን ልቀይረው ከሌሎቹ እንዲለይ ከለሩን ላይክ እንደዚህ አይነት ከለር በናረጋው እሺ ስለዚህ ለሄዲንግ 3 እንደዚህ አይነት እንትን ስንሰጠው ኦኬ አውቶ ሴፍ ነው። ስለዚህ እዚህ ጋር ልምጣ ኢንዴክስ ላይ ሄዲንግ 3 ኦሬዲ አለኝ h3 አለኝ ሶ እዚህ ጋር ሊንክን ክሬት አድርጌያለሁ። ስታይል ኦኬ እዚህ ጋር ነው ስህተት የፈጠርኩት። እቺኛዋ ፋይል ኔሟ ምንድነው የምትሆነው my style እሺ ኦኬ ስለዚህ አውቶማቲካሊ ኤክስተርናል እዚህ ጋር አፕላይ ያደረኩት እዚህ ጋር ይመጣል ማለት ነው። እሺ ስለዚህ እዚህ ቤዚክ ሲንታክስ ላይ ስንመለከት ሴሌክተር ብለን ነው ያልነው። ቤዚክ ሲንታክስ ላይ ሴሌክተር ነው። ነገር ግን እንዴት አድርገን ነው አሁን ለምሳሌ ሄዲንግ 2 ብለ ሄዲንግ 3 ብያለሁ። ሄዲንግ 3 ብዙ ሊኖረኝ ይችላል። በዛ ምክንያት የተለያዩ አይነት ሴሌክተሮችን መጠቀም አለብኝ። ዋና የሚባሉ የሴሌክተር አይነቶች ኤሌመንት ሴሌክተር አለ። አሁን እንደተጠቀምነው ፓራግራፍ ፒ ፓራግራፍን ሴሌክት ማድረግ ስፈልግ፣ ቦዲን ሴሌክት ማድረግ ስፈልግ፣ ሂደር ሴሌክት ማድረግ። ሌላው ደግሞ አይዲ ሴሌክተር የምንለው ነው። አይዲ ሴሌክተር የምንጠቀመው በዩኒክ አይዲ በመስጠት የምንጠቀመው ነው። አይዲ ሴሌክተር ከሆነ እዚህ ጋር እንደምታዩት ሃሽታግ የምትለው እንጠቀማለን። ሌላ ደግሞ ክላስ ሴሌክተር ነው። ክላስ ሴሌክተር ጀነራል ሴሌክተር ነው። ብዙ ኮምፖነንቶችን አንድ ላይ ሴሌክት ማድረግ ስንፈልግ ብዙ ጊዜ ክላስ ሴሌክተር እንጠቀማለን። ዶት ቦክስ ብንል ቦክስ የሚባል ክላስ ሴሌክተር ይኖራል። ልክ እንደዛ ዩኒቨርሳል ሴሌክተር አለን፣ ቻይልድ እንደዛ እያለን ሌሎች ብዙ አይነት ሴሌክተሮች አሉ ማለት ነው። የተወሰነ ምሳሌ ለማየት ያህል ላይክ እዚህ ጋር ያሉትን ላጥፋቸውና እስካሁን እንትን ያደረግናቸውን ይሄንን ላጥፋው። ኦኬ ኤክስተርናሉን ብቻ ላስቀረውና እሺ ይሄን እሺ ኦኬ እቺናች ክሬት ያው ስታይሉን ላጥፋው። ሶ እዚህ ጋር ሊንክ ያደረግነው ነው። ኦኬ እሺ ስለዚህ አሁንም እዚህ ጋር ይሄ ብቻ ነው ያለኝ። ይሄንንም አጠፋሁት። እሺ ኦኬ ስለዚህ አሁን ሄዲንጎች አሉኝ፣ ፓራግራፍ አለኝ። ስለዚህ ሄዲንግ ወይ እዚህ ጋር እንደምታዩት እዚህ ጋር እንትን ስላለ ነው። ሄዲንጎቼ እዚህ ጋር ስላሉ ነው። ይሄንን ለምሳሌ ይሄንንም ላጥፋውና እዚህ ጋር ልምጣ። አሁን ምንም እንትን የለውም። ስለዚህ የተለያዩ ሴሌክተሮችን ለመጠቀም ለምሳሌ ፓራግራፎቼ እዚህ ጋር እንደምታዩት ፒፒፒፒ ሁሉንም ፓራግራፎች በአንድ ለማስቀመጥ ፈልግ ስለዚህ ኦኬ for all my paragraphs ለማለት ፒ ልል እችላለሁ። for all my paragraphs use this style color red ይሁን background yellow ይሁን ብዬ ዲፋይን ላደርግ እችላለሁ። ለሁሉም ፓራግራፎቼ አንድ አይነት ስታይል መጠቀም ከሆነ እንደዚህ ዲፋይን ላደርግ እችላለሁ። ከዛ እዚህ ጋር መጥቼ እንደምታዩት አሁን ፓራግራፍ ያለኝ
ላይክ ለሂደሮቼ እንደምታዩት h1 h2 h3 h4 h5 h6 እያልኩኝ እንትን ከማረግ ምን ባረግ ነው የሚሻለኝ? ክላስ ብሰጠው ነው። ክላስ የሚል አትሪቢዩት በመጠቀም ክላስ ሂደር ስታይል ብለው ሂደር ስታይል የሚል ክላስ ክሬት ባረግልኝ ምንድነው የሚጠበቀኝ? ለሂደሮች በሙሉ አንድ አይነት ዲፋይን ለማድረግ ይሄንን አትሪቢዩት ሂደሮች ላይ ሁሉም ላይ መጠቀም ነው። ክላስ ዜን ቀደም ስናይ የሴሌክተር አይነቶችን ስናይ የክላስ ሴሌክተር የሚባለውን አይተናል። ስለዚህ ሂደር ስታይል የሚለውን እሺ፣ ስለዚህ ማይ ስታይል ጋመጣና ስለዚህ አሁን ማንን ነው ማስቀምጠው? ሂደር ስታይልን በዚህ መልኩ እንደዚህ አድርጌ አስቀምጣለሁ። አይ ሂደር ስታይልን የምፈልገው ሁሉም ብሉ እንዲሆንልኝ ነው ካልኩኝ ምን ይሆናሉ ማለት ነው? ብሉ ይሆናል እንትናቸው ማለት ነው። ሂደር ስታይሎቼ በጠቅላላ ብሉ ይሆናሉ። ምንድነው እዚህ ጋር የሰራሁት ስህተት? እዚህ ጋር ክላሱን ከውጪ ነው ዲፋይን ያደረኩት፣ አላገኘውም። ስለዚህ ኤረር የፈጠረብኝ ይሄ ምንድነው? አትሪቢዩቱን እዚህ ጋር ሳስቀምጥለት ስለተሳሳተ ነው። እሺ፣ ስለዚህ ሆፕ እሺ፣ h1 h2 ሁሉም ምን ይሆናሉ ማለት ነው? ሁሉም በሂደሮችን በጠቅላላ በእነዚህ ያለ አንዱን ብቻ ላይ ነጥዬ ደግሞ ለማስመር ፈለኩኝ። አንዱን የመጀመሪያውን ለማስመር ከፈለኩኝ ከሂደሮቼ መካከል አንዱን ብቻ ከሆነ የምፈልገው in this case ምን የሚለውን አትሪቢዩት ብጠቀም ይመከራል? id የሚለውን አትሪቢዩት አይ ለዚህኛው id አለኝ ይሄኛው ሜን ሂደር ነው ብዬ ይሄኛው ሜን ሂደር ነው ብዬ ዲፋይን ማድረግ ፈለኩኝ። ስለዚህ ሜን ሂደር ከሆነ ኦኬ ለሜን ሂደር I have to define its own ምን ዲፋይን ማድረግ አለብኝ? የራሱን የቻለ መፍጠር አለብኝ። ሂደር ለአይዲ ሴሌክተር ደግሞ ይሄ ነው። ስለዚህ ለአይዲ ሜን ሂደርን ምን አድርግልኝ? የሆነ ሬድ አድርግልኝ። ሌላ አትሪቢዩት ሌላ ፕሮፐርቲ ዲፋይን ላደርግለት እችላለሁ። ኦር ምን ማድረግ ነው የፈለኩት? ቴክስት ማስመር ነው የፈለኩት። ስለዚህ አንደርላይን ኦኬ። ስለዚህ አሰመርኩበት። እዚህ ጋር እንደምታዩት የመጀመሪያው አሰመርኩበት። እሺ፣ ስለዚህ ሴሌክተሮችን በዚህ መሰረት እጠቀማለሁ። አንድ ምናልባት ያላየነው ሴሌክተር ዩኒቨርሳል ሴሌክተር ነው። ዩኒቨርሳል ሴሌክተር ሁሉንም ታጎች ሴሌክት ያደርጋል። ምን ማለት ነው? በዚህ ብሮዘር ላይ ያሉትን ሁሉንም ታጎች እንደዚህ አርግልኝ ብለን ዲፋይን እናደርግለት እንችላለን። ግን ምንድነው ብዙ ጊዜ ዩኒቨርሳል ሴሌክተርን የምንጠቀመው ባይ ዲፎልት ብሮዘራችን የሚሰጠው ማርጂን አለ። ማርጂን 0 ፓዲንግ 0 ለማድረግ ነው። ፓዲንግ ማርጂን እና ፓዲንጎቻችንን እንደዚህ አድርገን 0 አድርገን ዲፋይን ለማድረግ አሁን ስታዩት በፊት እያንዳንዱ ኤሌመንት በመሐከሉ እንትን ነበረው ማርጂን ነበረው። ለምሳሌ ይሄን ከመስጠቴ በፊት እያንዳንዱ ኤሌመንት ባይ ዲፎልት ብሮዘሩ ለምሳሌ የመጀመሪያው ሂደር አለ። ከዛ በኋላ ምን ይሰጠዋል? ማርጂን ፓዲንግ ይሰጠዋል። ስፔስ አለ። ስለዚህ ይሄ ራሱ የሚሰጠው ስፔስ እኛ ስታይል ስናደርግ ስለሚያስቸግረን ማርጂን እና ፓዲንጉን እንደዚህ አድርገን 0 አድርገን ዲፋይን ብናደርግ ከዛ በኋላ ቀላል ይሆንልናል ማለት ነው። እነዚህ መለየት ይችላል። ለምሳሌ ይሄ ፓራግራፍ ነው፣ ይሄ ሄዲንግ ነው። በሄዲንግ እና በፓራግራፍ መካከል ክፍተት መፍጠን የምንፈልግ ከሆነ ምን ልንሰጠው እንችላለን? ማርጂን ልንሰጠው እንችላለን።
ፓዲንግ ልንሰጠው እንችላለን። እንደዚህ እያደረግን ፔጃችንን ማሳመር እንችላለን ማለት ነው። ለምሳሌ እዚህ ላይ እንትን ልጨምርበት። ይሄን እንደምታዩት ሂደሮቼ በሙሉ አንድ አሉ። ነገር ግን እነዚህ ሂደሮች ስታይል ለማድረግ ደግሞ ምን ያስፈልገኛል? ዲቪዥን ያስፈልገኛል። በዲቪዥን ውስጥ ባስቀምጣቸው በጣም የተሻሉ ናቸው። እሺ እነዚህ ሂደሮችን በጠቅላላ እንደዚህ ሴሌክት ላድርጋቸውና ኦኬ እነዚህን አንድ ዲቪዥን ነው የሂደር ዲቪዥን ውስጥ ላስቀምጣቸው። ዜን ፓራግራፎችን ደግሞ አንድ ዲቪዥን ክሬት ላድርግና ኦርጋናይዝ ለማድረግ ስታይል ለመስጠት ስለሚያስፈልገን በዲቪዥን ውስጥ ብናደርጋቸው ይኸው ፓራግራፎችን ደግሞ አንድ ዲቪዥን ውስጥ እዚህ ጋር እንደምታዩት አንድ ዲቪዥን ውስጥ ይኸው። እሺ ስለዚህ ይሄኛው ዲቪዥን ምን ልሰጠው እችላለሁ? ይሄ ሙሉ ዲቪዥኑን ለመወከል ኦኬ እነዚህን በጠቅላላ አንድ ክላስ ስጣቸው። ምን እንበላቸው? አንድ አይዲም ልሰጠው እችላለሁ። ብቻውን ከሆነ ችግር የለውም ከሌላ ጋር እንትን ስለማይል አይ ይሄኛውን ዲቪዥን አይዲ ስጠው። ምን ልበለው? ሂደር ዲቭ አልኩት። ኦኬ ይሄኛውን ደግሞ ሌላ አይዲ ልስጠው። ይሄኛውን ዲቪዥን ደግሞ ሌላ አይዲ ብሰጠው this one is paragraph div። እሺ ስለዚህ ለምሳሌ ሂደር የሚለው ዲቪዥን ላይ እንደዚህ መጥቼ ምን ማድረግ እችላለሁ? ስታይል ጋር መጥቼ ብዙ ጊዜ የምንጠቀመው ስለሆነ ነው። ምን ለማድረግ ፈልጌ ነው? አሁን በሁለቱ መካከል ስፔስ ክሬት ማድረግ ፈልጌ ነው። ላይክ እንደዚህ አድርጌ ኮንትሮል ፕላስ ኦኬ ሂደር አይዲ ነው። ስለዚህ ለዚህ ዲቪዥን ይሄ ዲቪዥን ምን እንዲል ፈልጋለሁ? ይሄ ዲቪዥን ከፓራግራፍ ዲቪዥን ራቅ እንዲል ብፈልግ ምንድነው የምሰጠው? ማርጂን ነው የምሰጠው። ይሄ ማርጂን የሚል ብሰጠው ማርጂን የሚል ማርጂን 10 ፒክሰል 20 ፒክሰል ማርጂን ሰጠሁት። እሺ ስለዚህ አሁን ካያችሁት ርቋል፣ ግን የራቀው ዙሪያውን ነው። ዙሪያውን ለሁሉም አራቱም ቦርደር ነው። ይሄ ምንድነው የሚያደርግልን? አራቱንም ቦርደር ነው የሚሰጥልን። አንዴ ስናስቀምጥ ከአራት ቦርደር ነው የሚሰጥልን። ስለዚህ ቤስት ዌዩ ምንድነው? አይ እኔ አራቱንም ከምትሰጥ አራቱንም እኔ ዲፋይን ባረጋው 0 0 0 0 አድርጌ ዲፋይን ባረግ ምን ማለት ነው? ከሌፍት ጀምሮ የመጀመሪያው 0 ሌፍት ክሎክዋይዝ፣ ሁለተኛው 0 ቶፕ፣ ሶስተኛው 0 ራይት፣ አራተኛው 0 ቦተምን ትወክልኛለች። አይ እኔ ቦተሙን ነው የምፈልገው ካልኩኝ አይ ከታች 20 ፒክሰል አድርግልኝ ብዬ እንደዚህ ብሰጠው ምን ይሆናል? 20 ፒክሰል ከታች ይሰጠልኛል። 20 ፒክሰል ከታች ይሰጠልኛል። 20 ፒክሰል ኦኬ ፍሮም ቶፕ ሶሪ ከላይ ነው የሚጀምረው። ከላይ ጀምሮ ቶፕ ከዛ በኋላ ክሎክዋይዝ ይሄዳል። ቶፕ የመጀመሪያው የላይኛውን ይወክላል፣ ሁለተኛው ይወክላል። ስለዚህ የመጨረሻኛዋ ሌፍት ትወክላለች ይሄኛውን። ስለዚህ ከታች ማድረግ ከፈለኩኝ የትኛውን ነው ማድረግ ያለብኝ? ይሄኛውን ነው ማድረግ ያለብኝ ማለት ነው። እሺ ስለዚህ እንደዚህ እንደምታዩት ከታች ምን ሰጠሁት? ስፔስ ሰጠሁት። ልክ እንደዛ ማርጂን የሚለው ሁለት ዲቪዥኖችን ለማራራቅ ሁለት ኮምፖነንቶችን ለማራራቅ ያገለግልናል። ኢንተርናሊ ደግሞ በዚሁ ዲቪዥን ውስጥ ሄሎ የሚለውን ወደ መሃል መሰብሰብ ብፈልግ ምን እሰጠዋለሁ? ፓዲንግ እሰጠዋለሁ። ፓዲንግ እንደዚህ ፓዲንግ 10 ፒክሰል አድርጌ ብሰጠው ይሄ ማለት 10 ፒክሰል አድርጌ ብሰጠው ዙሪያውን 10 ፒክሰል ፓዲንግ ስጠው ማለት ነው። 10 ፒክሰል ያንሳል በልና እምል ከሆነ 30 ፒክሰል ፓዲንግ ስጠው። ኦኬ ለፓዲንግ ለዲቪዥኑ ነው እየሰጠሁት ያለሁት። ቆይ ማድረግ የፈለኩት ግን ለእንትኑ ስለሆነ ፓዲንጉን የቱ ጋር ብሰጠው ይሻላል? እዚህ ጋር መስጠቱ ይቅርና
ይሄንን ክላሶቹ ላይ ሁሉም ሂደሮቹ ላይ አፕላይ እንዲሆን ነው ፈልገው። ስለዚህ ሂደር ስታይል እዚህ ጋር ዲፋይን ያደረኩት ሂደር ስታይል ጋር መጥቼ ለሂደር ስታይሉ እንደዚህ ብሰጠው ስለዚህ ለሁሉም ሂደሮች ስለሰጠውት ነው እንደዚህ ሆነው። ዘይን እኔ በግራና በቀኝ ሂደር ስታይል ፈልጋለሁ ካልኩኝ በግራና በቀኝ ብቻ ለመስጠት ይሄን 0 0 0 0 ኦኬ ወይ ኦር ቶፕ ኤንድ ከላይና ከታች 0 ከግራና ከቀኝ 20 ፒክሰል ፈልጋለሁ ብዬ ቢሰጠው እዚህ ጋር እንደምታዩት ከግራና ከቀኝ 20 ፒክሰል ከላይና ከታች ምንም አልሰጠውትም። ይሄን ከላይ 30 እዚህ ጋር ደግሞ 5 ፒክሰል ኦኬ ከግራና ይሄኛውን 0 አድርገው ከግራና ከቀኝ እንደዚህ አድርገን ፓዲንግ ልሰጠው እችላለሁ ማለት ነው። እሺ ከግራና ከቀኝ እንደዚህ አድርጌ ፓዲንግ ልሰጠው እችላለሁ። ስለዚህ እንግዲህ የተለያዩ እንትኖች ይኖራሉ። እነዛን ማንበብ ማየት ሊኖርባችኋል ማለት ነው። ማለት ላይክ ኮመንሊ CSS ከለር፣ ባክግራውንድ ከለር፣ ፎንት ሳይዝ፣ ፎንት ለመጨመር፣ ፎንት ፋሚሊ፣ የፎንቱን ለመምረጥ፣ ማርጂን፣ ፓዲንግ፣ ቦርደር እነዚህ ዋና ዋናዎቹ ናቸው። ኮመንሊ ዩዝድ የሚሆኑ CSSዎች ናቸው። እነዚህን CSSዎች አሁን እዚህ ጋር ባየነው ሜተድ መሰረት መጨመር ይኖርባችኋል ማለት ነው። ሌላው እንደ ማየት ሁለተኛ ማየት ያለ በጣም CSS የሚጠቅመን ለምንድን ነው? ሪስፖንሲቭ የሆነ እንትን ለመስራት ነው። ሪስፖንሲቭ የሆነ ዲዛይን ለመስራት ነው። ሪስፖንሲቭ ዲዛይን ማለት ምን ማለት ነው? የሰራ ነው ዲዛይን ስልክ ላይ የሚሰራ ታብሌት ላይ፣ ላፕቶፕ ላይ እና ላርጅ ስክሪን ላይ የሚሰራ ነው። ለዚህ ደግሞ ሞባይል ፈርስት ዲዛይን የሚባለውን አፕሮች እንጠቀማለን ወይ መጠቀም ይገባል ማለት ነው። ሞባይል ፈርስት አፕሮች ማለት ምን ማለት ነው? CSSችንን ስንሰራ መጀመሪያ ለትንሹ ስክሪን መስራት ማለት ነው። ለትንሹ ስክሪን መስራት ማለት ምን ማለት ነው? እዚህ ጋር እንደምታዩት ይሄን ሰርች ያለው ላይክ ኦር እዚህ ጋር ደግሞ የሆነ CSS አፕ ላይ ያደረኩት ነው። ይሄንን የምሰራውን CSS መጀመሪያ በትንሽ ስክሪን ላይ ቼክ ማድረግ። በትንሽ ስክሪን ላይ ማለት አሁን እዚህ ጋር እንደምታዩት ይሄ ነው እንትኔ ኦሬዲ ትንሽ ስክሪን ነው ኦልሞስት። እዚህ ጋር እንደምታዩት ትንሽ ስክሪን ላይ ምን ይመስላል የሚለውን በመጀመሪያ ለትንሽ ስክሪን የሚሆነውን ከሰራን በኋላ ከዛ በኋላ ከትንሽ ስክሪን ከዛ ቀጥለን ለሚዲያችንን ኩዌሪ እያደረገን ለትልቅ ስክሪን እየሰራን እንሄዳለን ማለት ነው። እዚህ ላይ እንደዚሁ እንዳለ ይሄንን ኢንስፔክት ብታረጉት እዚህ ጋር ይሄንን ኢንስፔክት ብናረገው ስክሪን ሳይዛችንን እዚህ ጋር ያሳየናል። ስለዚህ ለምንፈልገው ስክሪን ምን ይመስላል የሚለውን እንዴት ሆኖ ይታያል የሚለውን ቼክ እያደረግን እንትን እያለን እንሄዳለን ማለት ነው። ለምሳሌ አሁን እዚህ ጋር ብታዩት በትንሽ የስክሪን ከምሳሌ ለ350 ፒክሰል ኦር 57 ፒክሰል ለሆነ ስክሪን ላይ ብናየው ቢታይ ይሄ ስዕል ይቆረጣል። ስለዚህ ይሄ ስዕል እንዳይቆረጥ ይሄን በተን ይቆረጣል። ስለዚህ ይሄ ስዕልና ይሄ በተን እንዳይቆረጥ የዊድዙን ዲፋይን ማድረግ አለብን ማለት ነው። መጀመሪያ ዲፋይን ማድረግ አለብን። ያንን ዲፋይን ካደረግን በኋላ ያንን ዲፋይን አድርገን በዚህ ዊድስ ተጠቀም ብለን ዲፋይን ማድረግ የኢሜጃችንን ሳይዝ ላይክ ለምሳሌ ዲፋይን ልናደርገው እንችላለን። ላይክ የኢሜጅ የሚል ታግ አለኝ። ያን ኢሜጅ እኔ የኢሜጅ ታግ ዊድስ 100 ፒክሰል እንዲሆን ፈልጋለሁ፣ ሄይቱ ይሄን ያህል እንዲሆን ፈልጋለሁ ብዬ ዲፋይን ሳደርገው ስለዚህ ይሄ አሁን ላይክ እንደዚህ 100 ሆኖ ሲታይ እንደዚህ ሆኖ ይታያል ማለት ነው። 100 ያንሳል የሚል ከሆነ ላይክ 200 ላይ ዊድዙን ሄይቱ ችግር የለውም አውቶ መሆን ይችላል። ሄይቱ አውቶ ቢሆንና ዊድዙ 200 ፒክሰል አድርጌ ዲፋይን ባረጋው ስለዚህ አሁን ትንሽ ስክሪን ላይ በዚህ ስክሪን ሳይዝ ይታየኛል። 400 ለምሳሌ 300
370 ላይ ማየት ፈልግ 370 ላይ ይቆረጣል። አይ ኖ ኖ ኖ። ስለዚህ ምንድነው ማድረግ ያለብኝ? መጣና ኦኬ 370 200 ስላልሆነ 150 ላርገው ብዬ ከትንሹ ስክሪን ነው መስራት የምጀምረው። 150 ብዬ ዲፋይን አደርገዋለሁ። ስለዚህ አሁን ላይ ባየው እዚህ ላይ አውትፑት ላይ መጥቼ አሁን ለሳይዙ ቀንሷል። ያው 300 ቤት ብገባ ራሱ አይቆረጥም። እስከ 200 ቤት ድረስ ራሱ ስገባ አይቆረጥም። ኦኬ ስለዚህ በዚህ ትንሹን ስክሪን ሰራው ማለት ነው። ከዛ ትንሹን ስክሪን ከጨረስኩ በኋላ ሞባይል ፈርስት ማለት መጀመሪያ ሞባይሉን መስራት ማለት ነው። ከዛ ቀጥሎ ምኑን እሰራለሁ? ትላልቅ ሳይዞችን እሰራለሁ ማለት ነው። ትላልቅ ሳይዞችን ለመስራት ምን ማድረግ አለብኝ? ምን መጠቀም አለብኝ? ምን ሜዲያ ኩዌሪ መጠቀም አለብኝ? ሜዲያ ኩዌሪ የሚባለው ምንድነው? ሜዲያችንን እንትን ለማድረግ የሚያገለግል ነው። ሜዲያችንን ኩዌሪ ስሙ እንደሚያመለክተው ለመጠየቅ የሜዲያ ሳይዝ ስንት ነው የሚለውን ለመጠየቅ ነው የሚያገለግለው። የሜዲያችንን ሳይዝ ካገኘን በኋላ ለዛ ሳይዝ አዲስ ስታይል ዲፋይን እያደረገን እንሄዳለን ማለት ነው። ሶ ሲንታክሱ የሜዲያ ኩዌሪ ሲንታክስ እዚህ ጋር እንደምትመለከቱት ነው። አት ሜዲያ ሰም ኮንዲሽን እናስቀምጣለን። ዘይን አዲስ CSS ዲፋይን እናደርጋለን። ሜዲያችንን ኩዌሪ የምናደርገው በዚህ መልክ ነው። ለምሳሌ ኦልሬዲ ለትንሽ ስክሪን ዲፋይን አድርገናል። ስለዚህ ተለቅ ላለ ስክሪን ደግሞ ዲፋይን ለማድረግ ብፈልግ ላይክ አት ሜዲያ ዜን እዚህ ሜዲያ ውስጥ ኢትስ ቤተር ሚኒመሙን ዲፋይን ማድረግ የተሻለ ነው። ሚኒመም ዊድስ ብለን ዜን እዚህ ጋር እንትኑን ዲፋይን እናደርጋለን፣ ስታይሉን ዲፋይን እናደርጋለን። ሚኒመም ዊድስ እሺ፣ ሚኒመም ዊድስ ለምሳሌ ቅድም የሰራ ነው ላይክ ለ350 ከሆነ ከ350 እና ከዛ በላይ የሚለውን የቱ ጋር ነው? እዚህ ጋር ዲፋይን እናደርጋለን ማለት ነው። አይ የስክሪን ሳይዜ 350 እና ከዛ በላይ ሲሆን ይሄንን CSS ተጠቀም። ኦኬ ሌላ ደግሞ ዲፋይን ማድረግ ይኖርብኛል ከዚህ በኋላ። ኦኬ ሳይዙ ደግሞ ታብሌት ሳይዝ አካባቢ ላይክ ለምሳሌ 780 አካባቢ ከሆነ 780 ፒክሰል ሲሆን እና ከ780 በላይ ላለው ደግሞ ይሄንን ተጠቀም። አይ ከዛ ቀጥሎ ደግሞ ኮምፒውተር ሳይዝ ስፈልግ ኮምፒውተር ሳይዝ ደግሞ ኮምፒውተር ሳይዝ ሜዲያ ኩዌሪ ደግሞ ስፈልግ ሚኒመም ዊድዜ እስከ 750 ድረስ ዲፋይን አድርጌያለሁ። በቃ ከኮምፒውተር ስክሪኖች ከ1280 ጀምሮ ከዛ እስከ ላርጅ ስክሪኖች የተለያዩ ላርጅ ስክሪኖች ቴሌቪዥን ላይም ቢከፈት ከዛ በላይ ላሉት ደግሞ ስታይል እዚህ ጋር ዲፋይን አደርጋለሁ ማለት ነው። ስለዚህ አሁን የነበረውን የላይኛውን CSS እንዳለ ሚኒመሙን እያዘ ነው የሚሄደው። ሞዲፋይ ማድረግ የሚፈልገውን ብቻ እየጨመርኩ ሄዳለሁ። አይ ሌላው እንዳለ ይሁን፣ አሁን መጨመር የምፈልገው ኢሜጁን ብቻ ነው። የኢሜጁ ሳይዝ እዚህ ጋር ሲደርስ ይጨምርልኝ። እዚህ ጋር ሲደርስ የኢሜጁ ሳይዝ 250 ይሁን። እዚህ ጋር ሲደርስ የኢሜጁ ሳይዝ 250 ሲሆን እዚህ ጋር ሲደርስ ደግሞ የኢሜጁ ሳይዝ ሌላውን CSS እንዳለ ተጠቀምና እዚህ ጋር ሲደርስ የኢሜጁን ሳይዝ 350 አርግልኝ። እዚህ ጋር ደግሞ ስትደርስ የመጨረሻው እዚህ ሳይዝ ላይ ደግሞ ስትደርስ የኢሜጁን ሳይዝ 550 አርግልኝ እያልኩኝ ዲፋይን እያደረኩት እሄዳለሁ ማለት ነው። ስለዚህ ምን ማለት ነው? እዚህ ጋር አውትፑት ብናየው ኢንስፔክት ብናደርገው ስለዚህ ምን እየሆነ ይሄዳል? አሁን ኢሜጅ ሳይዜ 250 ነው። እዚህ ጋር እንትኑን ብናየው የኢሜጅ ሳይዜ 250 ነው። ዜን እንትን እያለ ሲሄድ የኢሜጅ ሳይዜ እያደገ ሲሄድ ይጨምራል ማለት ነው። እዚህ ጋር ሲደርስ የኢሜጅ ሳይዜ እዚህ ጋር ሲደርስ የኢሜጅ ሳይዜ ይጨምራል። እዚህ ጋር ሲደርስ የኢሜጅ ሳይዜ ይጨምራል። ስለዚህ የኢሜጅ ሳይዜ እየጨመረ ይሄዳል ማለት ነው። ያው ሳይዙ እያደገ ሲሄድ
እዚች ጋር ስትመጣ ኢሜጅ ሳይዙ ይጨምራል። እዚህ አካባቢ ሲጨምር 250 ይሆናል። እንደዚህ ትልቅ ሲሆን ደግሞ ትልቅ ሳይዝ ይሆናል ማለት ነው። ሳይዙ እንደዚህ ይላል። ላይክ ትልቁን የነበረበትን ሳይዝ ብመልሰው ቬስ ኮዱ ላይ ልሂድና ይሄኛውንም ላይክ እዚህ አካባቢ ሲደርስ የኔ ስክሪን 1280 ላይ ሞላ ይችላል። ስለዚህ እዚህ አካባቢ ሲደርስ ወደ ነበሩት ትልቅ ስዕል አድርገው ብዬ ይሄንን እንደዚህ ብቀይረው እስቲ እንየው አሁን። ስለዚህ ኢሜጅ ሳይዙ ያው እዚህ ጋር አካባቢ ሲደርስ እንደዚህ ይጨምራል፣ እንደዚህ ይሆናል ማለት ነው። አውቶ ሳይዙ እንደዚህ የቀየረ ይሄዳል። ስለዚህ ባጭሩ እንግዲህ CSS ካስኬድ ስታይል ሺትን በዚህ መሰረት እንጠቀማለን። አመሰግናለሁ።